ብዙ ፎሎወር ያላቸው ቲክቶከሮች ይህንን ሼርና ሪፖስት ስለማያደርጉት እናንተ እያደረጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ላይ እንደ ኡማ ከሚያሳፍሩን ነገሮች ውስጥ አንዱ በፍጹም ከዕልም ጋር ከሐዲስ ጋር የማይሄዱ ነገሮች ከሐዲስ ጋር እየተቀላቀሉ መምጣታቸው ነው። ለምሳሌ አንድ ሴት ከፊት ለፊት የተለያዩ ሜካፖችን አስቀምጣ ያንን እያነሳች ፊቷ ላይ ጠብ እያረገች እንደዚህ እየቀባች ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም እያለች እንደዚህ ሐዲስ መናገር እጅግ ነውር እጅግ ባለጌነት ነው። ይሄ የነብዩን አለይሂ ሰላቱ ወሰለም ሐዲስ በዚህ አይነት አንድ ሴት ሚዲያ ላይ ወጣ የሷን ቁንጅና በመታሳይበት ከንፈሯን ቅንድቧን እየተቀባባችና እየቀባች የረሱልን አለይሂ ሰላቱ ወሰለም ሐዲስ ማንሳት አፍንጫቸው ላይ ቀለበት አድርገው አፍንጫቸው ላይ ጌጣጌጥ አድርገው ሐዲስ እንንገራችሁ ዒልም እንንገራችሁ ማለት እጅግ ብልግና ነው። እጅግ የማይጠበቅ መጥፎ ነገር ነውና ይሄንን መቆም አለበት። አላህን ተባረከ ወተዓላ ፈርተን ልናቆመው ይገባል። ሌላው አንድ ካፊር የሆነ ሰው ዒልም በሚናገርበት ጊዜ ዒልም ከሱ መውሰድ አንዳንድ ጃሂሎች አረ ከኔ የበለጠ እኮ ያውቃል ከኔ የበለጠ ታውቃለች እያሉ ሐዲስ የሚናገሩ የሆኑ ኩፋሮችን ከወንድም ከሴትም ከነሱ ሐዲስ የሚወስዱ ዒልም የሚወስዱ ሁሉ አሉና ይሄ በፍጹም ወንጀል ነው፣ ጥፋት ነው፣ ልንጠነቀቀው ይገባል። ከዚህ ጋር አብሮ ተያይዞ ደግሞ ማየው ዱርዬ የሆኑ ሰዎች ዱርዬነታቸውን ራሳቸው የሚመሰክሩ ሐታ የነብዩን አለይሂ ሰላቱ ወሰለም ንግግሮች፣ ቁርአን አያዎች፣ እስልምናዊ ቃላቶችን ሁሉ እያጣመሙ በዱርዬ መንፈስ የሚናገሩ ሰዎችን የምታበረታቱ ሰዎች አላችሁና እጃችሁን ሰብስቡ። ዒልም ከነዚህ አይነት ሰዎች በፍጹም አይወሰድም። ትላልቅ ከሚባሉ ዑለማዎችና የሰለፍ ሊቃውንቶች ውስጥ ኢብኑ ሲሪን የሚባሉት ምን ይላሉ? ኢነ ሃዘል ዒልመ ዲን፣ ይህ ዒልም እኮ ዲን ነው ይላሉ። ፈንዙሩ ዐመን ተእኹዙነ ዲነኩም፣ ዲናችሁን ከማን እንደምትወስዱ እወቁ በማለት ይናገራሉና ከማንም ከተናገረ ሁሉ ዒልም አይወሰድምና ጥንቃቄ አድርጉ። ወንድሞችና እህቶቼ ዒልም የምትወስዱባቸውን ሰዎች አላህን የሚፈሩ ሰዎች ዒልምን ከምንጩ ከተማሩ ሰዎች ብቻ ነው መሆን ያለበት እንጂ ከማንም ዱርዬ ከሆነ ሰው ጋር እንደው ሲናገሩ ራሱ እንደው ሲምሉ ራሱ ምን ይላሉ መሰላችሁ? ወረበን ይላሉ። የዚህ አይነት ሰዎች እኔ መንደር ላይ ልጆች ወረበን እያሉ ሲምሉ እዚህ አዲስ አበባ ውስጥ ሰምቼ ከዚህ በፊት ያልሰማሁት ነገር ይሄ ነገር ከየት መጣ ብዬ ግራ እያጋባኝ ነበር እና እዚህ ሚዲያ ላይ ሰማሁት፣ እዚህ ቲክቶክ ላይ ሰማሁት እና ወረበን የሚባል መሐላ ለምሳሌ የለንም እኛ። ይሄውን እያቀማጠሉ አዳዲስ ቃላት እየፈጠሩልን ነው ማለት ነው እና ይሄ ሁሉ ጥፋት ነው እና አንድ ሰው ሲምል ወረቢል ካዕባ ብሎ ሊምል ይችላል፣ ወረቢል ዓለሚን ብሎ ሊምል ይችላል፣ ወረቢ ብሎ ሊምል ይችላል። ወረበን የሚባል መሐላ ግን የለም። የዚህ አይነት የመሳሰሉ ራሳቸው እየቀየሩ በቃ በራሳቸው በዱርይነት ቋንቋ እያደረጉ ዒልም ማስተላለፍ የሚፈልጉ ሰዎች ሁሉ አሉና ጥንቃቄ ይደረግ። ዒልም ከሌለው ሰው ወለው ስለ ላኢላሃ ኢላላህ ስለ ተውሂድ የሚናገር የተውሂድ አርበኛ ነኝ የሚል ሰው እንኳ ቢሆን ዒልም ከሱ አይወሰድም። ዒልም ከባለቤቱ ብቻ ዒልምን ከወሰዱ ሰዎች ነው እንጂ የሚወሰደው ተቆርቋሪ ነኝ ስለ ዲን አወራለሁ ስለ ኢስላም አወራለሁ በስሜታዊነት በምን ከሚሉ ሰዎች በፍጹም ዒልም ከነሱ አይወሰድም። ለሌሎች ሼር ሪፖስት ማድረግን አትዘነጉ።